ሰይጣን ለአፍታ እግዚአብሔር እንደረሳ አድርጎ አንዳንድ ነገር ቢያሳያችሁ ወይም እንደተረሳችሁ አድርጎም ቢያሳያችሁ የእግዚአብሔር ባህሪ አይደለም በሉት። የአባቴ ባህሪ የአምላኬ ባህሪ አይደለም። እግዚአብሔር አይረሳም። ስለዚህ ነው ዛሬ ክርስቶስን በእኛ ሕይወት ሊገልጠው ሲመጣ የጸጋው ታላቅነትና ብርታት በእኛ ሕይወት ሊገለጥ ሲመጣ እግዚአብሔር ቃሉን ያስባል። እግዚአብሔር ተስፋውን ያስባል። እግዚአብሔር የተናገረውን ያስባል። ስትወለድ የብርታት ተራራ ያለው የምናውቀው አንድ ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ሌላ ተራራ የለም። እነሆ በጽዮን ተራራ ነው የሚለው። ከተራሮች ሁሉ በላይ የእግዚአብሔር ተራራ ጸንቶ ይኖራል ይላል የእግዚአብሔር ቃል ሲናገር። there is no other mountain። የምስራች በሉት። አሜን። ሉቃስ ወንጌል ምዕራፍ 2 ከቁጥር 25 ከቁጥር 5 እስከ 25 በይሁዳ ንጉሥ በሄሮድስ ዘመን ከአብያ የክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ነገር ስትሆን ስሟም ኤልሳቤጥ ነበር። ከቁጥር 5 ነው የሚጀምረው። ሁለቱም የጌታን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሁን እንጂ ኤልሳቤጥ መካን በመሆኗ ልጅ አልነበራቸውም። ሁለቱም በዕድሜ የገፉ ነበሩ። አንድ ቀን ዘካርያስ በምድቡ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ በሥርዓተ ክህነቱ መሠረት ወደ ጌታ ቤት መቅደስ ገብቶ ለማጠን በዕጣ ተመረጠ። ዕጣን በሚታጠንበትም ጊዜ ሕዝቡ ሁሉ በውጭ ሆነው ይጸልይ ነበር። የጌታን መልአክ ከዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። በእርሱ ተድላና ደስታ ታገኛለህ። ብዙዎችም እርሱን በመወለዱ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና። የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤልም ሰዎች ብዙዎቹን ወደ ጌታ ወደ አምላካቸው ይመልሳቸዋል። የአባቶችን ልብ ወደ ልጆቻቸው የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ዘካርያስም መልአኩን ይህን በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በዕድሜ ገፍታለች አለው። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን እነግርህና ይህን የምስራች አመጣልህ ዘንድ ተልኬአለሁ። እነሆ ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንህ ይህም እስከሚፈጸምበት ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። በዚህ ጊዜ ሕዝቡ ዘካርያስ ከቤተ መቅደሱ ሳይወጣ ለምን እንደዘገየ በመገረም ይጠባበቅ ነበር። ከወጣ በኋላም ሊያናግራቸው አልቻለም። በምልክት ከመጥቀስ በቀር መናገር ባለመቻሉ በቤተ መቅደስ ውስጥ ራእይ እንዳየ ተገነዘቡ። ዘካርያስም የአገልግሎቱ ወቅት በተፈጸመ ጊዜ ወደ ቤቱ ተመለሰ። ከዚህ በኋላ ሚስቱ ኤልሳቤጥ ጸነሰች፣ 5 ወራትም ራሷን ሰወረች። እርሷም ጌታ በምሕረቱ ነቀፌታዬን ከሰው መካከል ሊያስወግድልኝ ተመልክቶ በዚህ ጊዜ ይህን አድርጎልኛል አለች። እግዚአብሔር አምላክ ሆይ ቸርነትና ምሕረት ስለበዛልን እናመሰግናለን። ስለፈሰሰው ታላቅ ጸጋ ስምህን እንባርካለን። ዛሬም ደግሞ እግዚአብሔር አምላካችን ሆይ በዚህ ስፍራ ላይ ቃልህን ስናነብ ጌታዊ ስታስተምረንም በውስጣችን በመንፈስ ቅዱስ ኃይል ጌታዊ ቃልህ እንዲሰራ እግዚአብሔር አምላኬ ሆይ ይህ ቃል ለሕይወት እንዲሆንልን እግዚአብሔር ሆይ ራሳችንን በዚህ ቃል ውስጥ ገብተን ስንኖር እንድናገኘው ያንተ ጸጋና የመንፈስህ ረድኤት በእያንዳንዳችን ዘንድ እንዲመጣ እንጸልያለን። አብራለን፣ ቃሉን አብራለን፣ በልባችን አብራለን። አይኖቻችን እንድናይ የምትፈልገውን ይዩ፣ ጆሮቻችን እንድትሰማ የምትፈልገውን ይስሙ። እግዚአብሔር አምላኬ ሆይ ቀሪ ዘመናችንን አክብረንህና አስከብረንህ እንድንጨርስ እርዳን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። አጠገባችሁ ላለው ሰው ቅዱሱን ኪዳን አሰበ በሉት እስቲ። ዛሬ በክፍል 1 እሱን ነው የምናየው። ቅዱሱን ኪዳን አሰበ። እግዚአብሔር የተባረከ ይሁን። እንግዲህ ይሄ በጣም ይሄንን ምዕራፍ 1ን ፒክ አድርገን የምንቀጥለው ምንድነው? ይሄ የዚህ ሰሞን ታሪኩ ይሄ ስለሆነ ነው። በአጠቃላይ የሉቃስ ምዕራፍ 1 ጀምሮ የዚህ ሰሞኑ የገና ታሪክ ክሪስማስ ታሪክ ይሄ ታሪክ ነው እና
በዚህ ውስጥ እግዚአብሔር ድንቅ መልእክት ለኛ አለውና እነሱም መልእክቶች ከእግዚአብሔር እንግዲህ ጌታ እየረዳን ምን ማረው ይሆናል ማለት ነው። ጌታ ይባረክ። እንግዲህ የመጀመሪያው ነገር እዚህ ላይ ቁጥር 5 ላይ ሲናገር በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ነገድ ስትሆን ስሟም ኤልሳቤጥ ነበር ይላል እና በሙሉ ካራክተሮቹን እዚህ ላይ ሲያስቀምጥ እናያለን። ዋና የዚህ ምዕራፍ ሚና የሚጫወቱትን ማን እንደሆኑ መነሻቸው ምን እንደሆነ ይናገራል። ዘካርያስ፣ ኤልሳቤጥ፣ አብያና አሮንን ሲጠቅስ እናያለን። እንግዲህ የሚገርመው ነገር ጌታችን ኢየሱስ ክርስቶስ ወደ አዲስ ኪዳን ታሪክ ስንመጣ ወደ ዕብራውያን ገብተን በተለይ በስፋት ስናነብ የምናነበው አንዱ ምንድን ነው? ጌታችን ኢየሱስ ክርስቶስ የመጨረሻው ሊቀ ካህን ነው አይደለ? ምን የመጨረሻው ለአንዴና ለመጨረሻ ጊዜ የማይሞት ሊቀ ካህን አለን። ዘላለማዊ ሊቀ ካህን አለን። ዘላለማዊ ማለት ከሆነ ሰፈር ተወልዶ ያለ ብቻ ሳይሆን ከዘላለም እስከ ዘላለም የሆነ ሊቀ ካህን አለን። ክብር ለኢየሱስ ይሁን። ያ ሊቀ ካህናት በሙሉ በምድር ላይ የነበሩት ፌል አድርገው ስንማር እንደከረምነው ፌል አድርገው ወድቀው ችግር ላይ ነበሩ አይደል? በብሉይ ኪዳን ሊቀ ካህናቱ ችግራቸው ምንድነው? ስለራሳቸው መስዋዕት የሚያቀርቡ ናቸው። ስለራሳቸው ኃጢአት ውስጥ የወደቁ ናቸው አይደለም? ማለትም ራሳቸው መስዋዕት ማቅረብ አለባቸው። ነገር ግን ስለራሱ መስዋዕት ማያቀርብ ነገር ግን መስዋዕት የሆነ ሃሌሉያ እንከን የሌለበት ኃጢአት የሌለበት እዚህ ጋር ንስሐ ገባለሁ የማይል ሊቀ ካህን ሃሌሉያ እጅግ ፍጹም ንጹህ እውነተኛ የሆነ ዘላለማዊ የሆነ ሊቀ ካህን ነው ወደ ምድር ሊመጣ ያለው። ክብር ለኢየሱስ ይሁን አይደለ? ታሪኩ እሱ ነው። እንግዲህ ሊመጣ ያለው ይሄ ሊቀ ካህን ነው። ክርስቶስ ኢየሱስን አዳኛችን ነው ስንለው አንዱ ትልቁ ስራው ሊቀ ክህነቱ ነው። ለምን? በሰውና በእግዚአብሔር መካከል ያለ ስለሆነ ማለት ነው። እግዚአብሔር የተባረከ ይሁን። ክርስቶስ ባይኖር ኖሮ ሁላችንም የለንም። እግዚአብሔር ፊት የለንም። እግዚአብሔር ፊት መቅረብ አንችልም። ወደ ክብሩ ወደ መገኘቱ መግባት አንችልም። ይሄንን ያደረገው እርሱ በቀራንዮ ተሰቅሎ በስጋው መጋረጃ በኩል ወደ ውስጠኛው እንድንገባና ከአባታችን ያውም ከዘላለም አባታችን ጋር ህብረት እንድናደርግ ደጁን የከፈተ ብቻ ሳይሆን ደጅ የሆነ አሜን። እውነተኛው በር እኔ ነኝ ስላለ ደጅ ስለሆነ ራሱ ደጅ ሆኖ ስጋው ተቆርሶ ነው የገባ ነው። እሱ ራሱ ደጅ ነው። ይሄ ሲሆን በጣም የሚያስገርመኝ ነገር እግዚአብሔር ይሄንን ታሪክ ሊዋጅ ሲመጣ ሃሌሉያ ይሄንን የተበላሸ ወይም ችግር ያለበትን አትፎልት የሆነ ድካም ያለበትን የብሉዩን የሊቀ ክህነት መስመር ሊፈውስ እግዚአብሔር ሲመጣ የመጣው ወደ ካህናት ነው መጀመሪያ። ስለዚህ የመጣው ወደ ካህኑ ቤት ነው። ኢየሱስ ጌታ ነው። ይሄ በጣም የእግዚአብሔር ዲቫይን ወይም መለኮታዊ አሰራር ላይ ስንመለከት ሁልጊዜ የእግዚአብሔር አሰራር ይሄ ነው። ጌታ የሚሰራውን ያውቃል። ስለዚህ የመጣው ወደ ዘካርያስ እና ወደ ኤልሳቤጥ ቤት ነው የመጣው። ዘካርያስ ማለት እግዚአብሔር ያስባል፣ ያስታውሳል። ሃሌሉያ እግዚአብሔር ምን ይላል? ያስባል። እግዚአብሔር ያስብህ ሲባል ገባችኋል አይደለም? እግዚአብሔር ምን ይላል? ያስባል ማለት he thinks ሳይሆን he remembers ያስታውሳል። ዘካርያስ ማለት እግዚአብሔር ያስታውሳል ያስባል ማለት ነው። ኤልሳቤጥ ማለት የእግዚአብሔር መሐላ ወይም ሙላት ማለት ነው። ስለዚህ ወደ ኤልሳቤጥና ወደ ዘካርያስ ሲመጣ እግዚአብሔር መሐላውን ቃል ኪዳኑን ያስባል፣ የተናገረውን ያስባል። ወደ ሙላት አመጣዋለሁ ብሎ ያሰበውን ታሪክ ያስባል። ይሄ ማለት ነው። ወደ እነሱ ቤት ሲመጣ ራሳቸው እነሱ ብዙ ስማቸው ይናገራል። ምን እያለን ነው ያለው? በኤልሳቤጥና በዘካርያስ ላይ እግዚአብሔር አይረሳም። ምን አይረሳም? ምክሩን አይረሳም፣ ፈቃዱን አይረሳም፣ የዘላለም ሐሳቡን አይረሳም። እግዚአብሔር የተባረከ ይሁን። እኔ ዛሬ አንድ ነገር ብዬ ልንገራችሁ። ሰይጣን ለአፍታ እግዚአብሔር እንደረሳ አድርጎ አንዳንድ ነገር ቢያሳያችሁ ወይም እንደተረሳችሁ አድርጎም ቢያሳያችሁ የእግዚአብሔር ባህሪ አይደለም በሉት። የአባቴ ባህሪ የአምላኬ ባህሪ አይደለም። እግዚአብሔር አይረሳም። ሃሌሉያ
ሰው ሆነን እኮ ይኸው እንረሳለን አይደለ? አንዳንዴም ለማስታወስም እኮ ሞክረን ቸርነት ይገኝብናል እኮ እኛም ሰዎች። እግዚአብሔር ግን ፐርፌክት አምላክ ነው፣ ፍጹም አምላክ ነው ስንል እግዚአብሔር አይረሳም። አንዳንድ ሰው እኔ ተወሽቄ እዚህ ውስጥ ገብቼ ከዚህ ወዲያ ለእኔ ምን ተስፋ አለው? ይኸው ተመሳሳይ ነው። ዛሬ የኖርኩትን ነው ነገ የምኖረው። የዚህ ዓመት የኖርኩትን ነው በሚቀጥለው ዓመት የምኖረው። እኔ ላይ የሚመጣ አዲስ ነገር የለም ብሎ መዝጋት ለሰው ልጅ ብዙ ጊዜ ሆኖ አይተነዋል። ቀላል ነገር ሆኖ አይተነዋል። ምክንያቱም ትንሽ ተስፋ ስንቆርጥ መዘጋጋት ልማዳችን ነው። ግን አንድ ነገር እነግራችኋለሁ። የያዘሽ ጌታ፣ የያዘህ ጌታ፣ የያዘኝ ጌታ በባህሪው አይረሳም። የሚያስብ አምላክ ነው። በነገራችን ላይ ኤልሳቤጥና ዘካርያስ በእድሜ የገፉ ነበሩ። አይደለም ያነበበው ነው። ማለትም አዛውንቶች ናቸው፣ ትልልቆች ናቸው። ያ ሁሉ ዘመን ሲኖሩ በእውነት እግዚአብሔር በቃ ረስቶናል ማለት የሚቻልበት ነገር ላይ ነው ሊኖሩ የሚችሉት። እግዚአብሔር ግን ሊላቸው የፈለገው ነገር ምንድን ነው? ስማቸውን ሰጣቸውና ሃሌሉያ። እኔ ብዙ ጊዜ የምለው አንድ ነገር አለ። እናቴ ስወለድ መስፍን አለችኝ። መስፍን ማለት ገዢ ማለት ነው። ሁል ቀን ለሰይጣን እለዋለሁ አውት ኦፍ ኮንትሮል ነው፣ ሁሉ ነገር ከእጅ ውጭ ነው ሲለኝ መስፍን ነኝ እለዋለሁ። ዝም ብሎ ስም አልመጣም። እውነቴን ነው የምነግራችሁ። አይዟችሁ፣ ለእናንተ አይደለም ለሰይጣን ነው ያልኩት። እውነት እንደሱ እለዋለሁ። መስፍን ነኝ። ለምን? እኔን በልጅነቴ በ9 ወሬ ገሎኝ ጨርሶ ነበር። በሱ ቢሆን ኖሮ አልፌዋለሁ። የሚያስብ አምላክ አሳልፎ ሌላ ዘመን ላይ አምጥቶኛል። ስለዚህ ሁሉ ቀን እለዋለሁ መስፍን ነኝ። ይሄ እግዚአብሔር ሐሳብ ነው። ስሜ ራሱ እግዚአብሔር ሐሳብ ነው ብዬ ነው የማምነው። እግዚአብሔር አይረሳም። ሃሌሉያ። በጣም የሚገርማችሁ አብያ ከአብያ ነው የተወለደው። ማለት የአብያ ዘር ነው ዘካርያስ። ካህን ነው የአብያ የሚባለው ካህን። አብያ ማለት ዳዊት ከሾማቸው ከ24 የሌዋውያን ምድብ መሪዎች 8ኛው ነው። አብያ ማለት ስራቸው መስዋዕትና አምልኮን በመቅደሱ እንዳይቋረጥ በትጋት የሚያገለግሉ ነበሩ። አብያ ደግሞ ማለት ምን ማለት ነው? እግዚአብሔር ያህዌ አባቴ ነው ማለት ነው። እንኳን አለቃዬ ብቻ ተብሎ አልተጠራ፣ እንኳን አምላኬ ብቻ ብሎ አልተጠራ። ለምን መሰላችሁ? በሹመት ላይ አይደለም ላይ የተቀመጠው፣ በአባትነት ነው ላይ የተቀመጠው አይደለ? እስቲ አባ በሉ። አባ ስትሉና አሰሪያችሁን ስትጠሩ አንድ አይነት ነው አይደለም? አባ ማለት አንተ ለራስህ ሳታስብ የሚያስብልህ ነው። ለዚህ ነው ማቴዎስ 6 ላይ የሰማይ አባታችሁ የሚያስፈልጋችሁን ሁሉ ያውቃል። በሌላ ቋንቋ ያውቅላችኋል። ምን ማለት ነው? አንተ ገና ሳታስበው አስቦልሃል። አንተ ገና ሳትጠይቀው እሱ ወስኖልሃል። አባት ማለት ልጁ ሲወድቅ እያየ የማይቆም ነው። እኔም አባት ነኝ። ስለዚህ ከአብያ የወጣ ነው ይሄ ዘር። የሌዋውያኑ ዘር አብያ አንዱ ነበረ፣ ከላይ ከተቀመጡት መሃል ማለት ነው። ያህዌ አባቴ ነው ይላል። አሮን ደግሞ የብርታት ተራራ ማለት ነው። በለው አሮን ማለት ደግሞ የብርታት ተራራ ነው። ኤልሳቤጥ ደግሞ ከዚህ ሌዋዊ ዘር ነው እሷ የሚወጣቸው። ሁለቱም የሌዋውያን ዘር ናቸው፣ የካህናት ዘር ናቸው። ስለዚህ ኤልሳቤጥ ከዚህ ነገር ስትወለድ የብርታት ተራራ ያለው የምናውቀው አንድ ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ሌላ ተራራ የለም። እነሆ በጽዮን ተራራ ነው የሚለው። ከተራሮች ሁሉ በላይ የእግዚአብሔር ተራራ ጸንቶ ይኖራል ይላል የእግዚአብሔር ቃል ሲናገር። there is no other mountain ከእግዚአብሔር ተራራ በላይ። ስለዚህ ብርቱ ተራራ፣ ኃያል ተራራ፣ ከሁሉ የላቀና የከበረ ተራራ ማለት ነው። ከዚህ ዘሩ ውስጥ ነው እሷ የሚወጣችሁ። በጣም የሚደንቃችሁ ነገር የእግዚአብሔርን ቃል ስታነቡ
ስሞቻቸው በሙሉ ራሳቸው ወንጌል ናቸው። ወንጌል ናቸው፣ ይናገራሉ በራሳቸው። ስለዚህ በአሮንና በአብያን ወገብ እግዚአብሔር ኤልሳቤጥንና ዘካርያስን ኦልሬዲ አይቷቸዋል። ሴታፕ ተደርገዋል። እኔ ዛሬ አንድ ነገር የምነግራችሁ እግዚአብሔር ለሆነ ነገር ነው ሴታፕ ያደረጋችሁ። አረ ይግባችሁ። ለሆነ ነገር ሴታፕ ተደርገሃል። እግዚአብሔር ሳትወለድ ያየልህ፣ አስቀድሞ ያየልህ፣ ልጁን በአንተ ሊያከብር ሴታፕ ያደረገህ ነገር አለው። ዝም ብሎ አይደለም። እግዚአብሔር እንደኔና እንደናንተ ጧት ብድግ ብዬ እኔ እኮ ምንድነው ቀኑ አይገባኝም ዝም ብዬ እንደምሎ አይደለም። እግዚአብሔር ቀኖቼን ኦርደር ያደርጋል ይላል መጽሐፍ ቅዱስ። እግዚአብሔር ቀኖቼን እያዘዘ ለቀኖቼ ስርዓት አካሄድ እያወጣ። እግዚአብሔር እኮ አስቀድሞ ባሰበው እንጂ የሚነሳው ዛሬ አዲስ ነገር አያስብም። ለዚህ እኮ ነው አስደናቂ የታሪክ ጸሐፊ እግዚአብሔርን የሚያደርገው። ለምን ታውቃላችሁ? ኦልሬዲ ከመጀመሪያው መጨረሻው ስለሚያይ ነው። ሃሌሉያ። ስለዚህ በእነሱ ወገብ ዘካርያስንና ኤልሳቤጥን አይቶ ነበረ እግዚአብሔር። እኔ ዛሬ አንድ ነገር ነው የምላችሁ። አስቡ፣ አብያን ከላይ በክህነት በታማኝነት አሮንም በክህነት አገልግለዋል። እነዚህ ከላይ ሲመጡ ዘካርያስ አይታችሁት ከሆነ በባህሪው እሱም እንደዚሁ ቀጥ ብሎ የሚያገለግል ሰው ነው። በታሪኩ ላይ ቀጥ ብሎ የሚያገለግል ሰው ነው። እስቲ ዛሬ አንድ ነገር ልበላችሁ። ይህን ያክል ሊኒየጅ በነገራችን ላይ 1000 ዓመት ነው ከአብያን እስከ ዘካርያስ ያለው። አስባችኋል? 1000 ዓመት ክህነት ሲቀጥል ደስ አይልም? አጠገባችሁ ያለውን ሰው ጀምረህ አታቁም፣ ጀምረህ ጨርስ በሉት። እውነት ባርኩት። እንደዛ ጀምሮ በመጨረስ አሁንም ይባርክህ በሉት። ታውቃላችሁ፣ እኔ አንድ ነገር ልንገራችሁ። ይሄ ሊኔጅ ሲጠበቅ እኛም ምንድነው ምንድነው ሁሉ ጊዜ በሰው ባህሪ የሰው ባህሪያችን ምንድነው? የሰውን ድካም ነው አለ የምንነቅሰው። ከሁሉ ነገር ውስጥ እንትና ደካማ ነው እንትና ኖ ሚኒስትሪው እኮ ደርሷል። በሆነ ምክንያት ይሄ አገልግሎት ተላልፏል። somebody else is faithful። የሆነ ሰው ታማኝ ነው፣ የሆነ ሰው እያሸጋገረው ነው የመጣው። ያ ሰው አንተ ሁን በሉት። ዛሬ ባርኩት። እንደዛ ያ ሰው አንተ ሁን። እውነቴን ነው የምላችሁ። ለማን መነሳት ምክንያት እንደሆናችሁ አታውቁምና ኑሯችሁን በክብርና በኃይል በመሰጠት በትጋት ኑሩ። እግዚአብሔር ጸጋ ስራውን ይሰራል። እንደዚህ ይላል መዝሙር 128 ከቁጥር 1 እስከ 4 እግዚአብሔርን ብፁዓን ናቸው እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ። የድካምህን ፍሬ ትበላለህ፣ ብጽዕና እንደ ብልጽግና ያንተ ይሆናሉ። ብልጽግና ያንተ ይሆናሉ። ሚስትህ በቤትህ እንደሚያፈራ ወይን ናት፣ ወንዶች ልጆችህ በማዕድ ዙሪያ እንደ ወይራ ተክል ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ዛሬ በአንድ ነገር ልባርካችሁ። ጀነሬሽን የምታስቀጥሉ ሰዎች ያደርጋችሁ። እየሰማችሁኝ ነው? አሁን የማወራው ትውልድን የማስቀጠል ጉዳይ ነው። ታሪክን የማስቀጠል ጉዳይ ነው። ለምን? የእግዚአብሔር መለኮታዊ አጀንዳ ባንተ ውስጥ እያለፈ ነው ያለው፣ ባንቺ ውስጥ እያለፈ ነው ያለው። ይሄ ታሪክ ነበር የሚሆነው። ምን ይላል ቁጥር 6? ሁለቱም የጌታ ትእዛዝና ስርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ ይላል። ስርዓት መጠበቃቸው ያለ ነቀፋ መኖራቸውና ጻድቅ መባላቸው ምንም ኃጢአት የሌለባቸው ፍጹም ናቸው ለማለት ሳይሆን ትጋታቸውን የሚያሳይና በሰው ዘንድ ነቀፋ የሌላቸው ሰዎች መሆናቸው ነው። በሰው ዘንድ ነቀፋ የሌለበትም ማለት ምን ማለት ነው? በአካሄድ አይታሙም፣ ከእግዚአብሔር ጋር ባላቸው ነገር አይታሙም፣ በጽድቅ አይታሙም፣ በንጽህና አይታሙም። ሲተጉ የሚገኙ ናቸው ማለት ነው። አይሳሳቱም፣ ምንም ኃጢአት አይሰሩም አይደለም እየነገረን ያለው ነገር። ግን አንድ ሰው አይታችሁ ሁሉ ሰው ኃጢአትን ስለሚሰራ ስለምናውቅ፣ ግን አንድ ሰው አይተን ይሄ ሰው በእውነት እግዚአብሔርን ይወዳል፣ እግዚአብሔርን ያገለግላል፣ ከእግዚአብሔር ጋር ነው ልቡና ህይወቱ የምንለው ሰው የለም። ነቀፋ በሰው ዘንድ የሌለባቸው ማለት ነው። እንደዚህ አይነት ሰዎች ነበሩ። ሐዋርያው ሲናገር እንደዚህ ያለ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 7 ላይ ሁለተኛ ተሰሎንቄ 3:7 ላይ እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና በእናንተ ዘንድ ያለ ስርዓት አልሄድንምና ይላል። በዘመኑ ሁሉ በስርዓት ሂድ በሉት። አጠገባቸው ያለውን ሰው በመለኮታዊ ስርዓት ሂድ በሉት።
ስለዚህ በእግዚአብሔር ፊት አለነቀፋ የሚኖሩ ባለትዳሮች ነበሩ። ይሄንን ካለ በኋላ ነው ይሁን እንጂ ኤልሳቤጥ መካን በመሆኗ ልጅ አልነበራቸውም፣ ሁለቱም በእድሜ የገፉ ነበሩ ብሎ የእግዚአብሔር ቃል የሚናገረው። ታሪካቸው የማንን ይመስላል? ልክ እንደ አብርሃምና እንደ ሳራ አይነት ታሪክ ይመስላል። ልጅ አልነበራቸውም፣ በእድሜ የገፉ ነበረ። በጣም ዛሬ አንድ ነገር እንድትሰሙኝ ይፈልጋል። እንዴት እንደሚያንጽ ይሄንን ነገር ሳስብ እንዴት እንደሚባርከኝ ልነግራችሁ አልችልም። ዘካርያስና ኤልሳቤጥ ጋር እግዚአብሔር ሲመጣ በእነሱ መሃል እግዚአብሔር ዮሐንስን ፈልጎ ነበር። ተሰሙኛላችሁ? በደንብ ተከታተሉ። ዘካርያስና ኤልሳቤጥ መሃል የፈለገው ማንን ነው? ዮሐንስን ነው። ለምን? ዮሐንስ የክርስቶስ ኢየሱስን መምጣት የሚገልጥ አሸር የሚያደርግ መንገድ ጠራጊ ነው። ስለዚህ የሚጠርግለት ሰው ሲፈልግ ኖ በእነዚህ ካፕሎች መሃል ነው ዮሐንስ እንዲወለድ የምፈልገው አለ። ሃሌሉያ። ምክንያቱም ቃል ኪዳኑን እንዳልኳችሁ ልክ ስማቸው ይሄ ስለሆነ በዚህ መሃል ነው እኔ እንዲወለድ የምፈልገው ዮሐንስ አለ። አሁን ቁም ነገሩ ምን መሰላችሁ? የዚህ ቁም ነገር ልጅ አገኙ አይደለም። ቁም ነገሩ እግዚአብሔር በእነሱ መሃል የፈለገውን ነገር አመጣ። ስለዚህ አንድ ነገር ዛሬ ልንገራችሁ። በእኔና በእናንተ ዘንድ እግዚአብሔር የሚፈልገው ምንድን ነው ብላችሁ ጠይቁ። እሱን እግዚአብሔር ይዞ ሲመጣ ሬዲ ሆናችሁ ጠብቁ። ብዙ ጊዜ እግዚአብሔር በእኛ የሚፈልገውን ነገር አንድ ወንድማችን ምን አለ? ሊሊ ዘማሪያ ድሮ ቶሎ ነው እግዚአብሔር ያስነሳት። በዘመኑ በጣም እግዚአብሔር ሲጠቀምባት ያ ወንድም ምን ብሎ ኤክስፕሌን አደረገው ያንን ሁነት እግዚአብሔር ያስቀመጠውን ስጦታ ፈልጎ አገኘዋል። በጣም ደስ የሚል አገላለጥ ነው። እግዚአብሔር ያስቀመጠውን ስጦታ ፈልጎ አገኘው። ሲያጠገባቸው ያለውን ሰው ተገኝተለት ሳይሆን አግኝቶ ነው የዳንከው በሉት። ጸጋው መጥቶ ነው ደጅ ድረስ። ሃሌሉያ! የእግዚአብሔር ጸጋ መጥቶ ነው ደጃችን ድረስ፣ የኛ ብቃት አይደለም። ስለዚህ ፈልጎ አገኘው አለ። ዘካርያስ እና ኤልሳቤጥ መሃል እግዚአብሔር የፈለገው ነገር አለ። አያችሁ? አሁን ቁም ነገሩ ምንድን ነው? ሰው እኮ ሁሉም ሰው ልጅ ሊወልድ ይችላል አይደል እንዴ? ልጅ ወልዶ እኮ ለምንም የማያበቃም አለ አይደለ? ልጆቹም ለምንም የማይበቁለትም አለ። አሁን ቁም ነገሩ ልጅ መውለድ እኮ አይደለም። ምንድነው እግዚአብሔር እኛ መሃል የፈለገው? ምንድነው እግዚአብሔር ባንቺ ህይወት የፈለገው? ምንድነው እግዚአብሔር ባንተ ህይወት የፈለገው? ያ የፈለገውን ነገር ሊያገኘው ሲፈልግ ሲመጣ አንተ ሬዲ ሆነህ ጠብቀው። ኧረ አሜን። ዋው! ደግሞ እግዚአብሔር ሲሰራ እንደዚህ ነው። ሁሌ ክብሩን፣ ኃይሉን፣ ጸጋውን መግለጽ ስለሚፈልግ የመጨረሻ ወደማይመስል ነገር ነው እግዚአብሔር የሚመጣው። ባህሪው ነው። ክብር ለኢየሱስ ይሁን። ብዙ ሰዎች ምን ይላሉ? እስራኤላውያን በጣም ክፉዎች ናቸው ይላል። that's why የእግዚአብሔር ምሕረትና ጸጋ ወደ እነሱ የመጣው ቀድሞ። እየሰማችሁኝ ነው? የእግዚአብሔር ጸጋ እኮ ወደ ክሩኩዱ፣ ወደ አስቸጋሪው፣ ወደ በጠባጩ አንዳንድ ጊዜ ሌሎቻችን ደህነኞች ነን ብለን ስናስብ እንደ ጥንቸሏ ግድ የለም የሌዋ መቼም አታመልጠኝም ብለን እንተኛና እነሱ ቀድመውን ይገባሉ። እኔ አንድ ነገር ልንገራችሁ፣ የእግዚአብሔር ጸጋ የመጨረሻ አስቸጋሪ ሰፈር ይመጣል። ረባሽ ሰፈር ይመጣል። ጭንቅ ያለበት ምንም አልታዘዝ የሚል ሰፈር ይገባና ሁሉንም ነገር አለስልሶ ሃሌሉያ ታሪክ ለውጦ የሚገርም ነው። ሲያስተምረን ነበር አለ ፓስተር ዳኒ። እባካችሁ አሁንም አሳስባችኋለሁ፣ በጸጋ ጀምረን በሕግ አንጨርስ። በጸጋ እንደጀመርን በጸጋ እንቀጥል። ጸጋ የሚሰራው በእምነት ነው። ጻድቅ በእምነት በሕይወት ይኖራል ያለው ለምንድን ነው? ጸጋ ካለ እምነት ሊሰራ አይችልም። ስለዚህ በእምነት መኖር ማለት ጸጋው በእኔ እንዲሰራ ያመንኩ መቀጠል ነው እንጂ መሀል ላይ ስደርስ አይ አሁን እኔ አልችልም አንበል። ትችላለህ። ለምን? ጸጋው ያስችልሃል። ስለዚህ ነው ወደ ኤልሳቤጥ ልክ ወደ አብርሃምና ወደ ሳራ እንደመጣ ወደ ኤልሳቤጥና ወደ ዘካርያስ እግዚአብሔር መጣና ኖ እናንተ መሃል የምፈልገው ነገርን ያለኛል። ይኸውላችሁ ይሄ ነቀፌታ የነበረባት ነቀፌታ በእግዚአብሔር አይደለም፣ በሰው ነው። በደንብ ተከታተሉኝ።
ነቀፌታው በሰው ነው። ሰው ደግሞ የእግዚአብሔርን አጀንዳ አያውቅም። አያችሁ፣ ሰው ዝም ብሎ የሚያየውን ነገር አት ፌስ ቫልዩ በሚያየው ነገር ነው ሰው የሚናገረውን ነገር የሚናገረው። ዞር በሉና ከምታየኝ በላይ እግዚአብሔር በእኔ ውስጥ ዓላማ አለው በሉት። ካመናችሁ በሉት፣ እውነት ካመናችሁ በሉት ለአንድ ሰው there is more in me። ይሄ እኮ ስሜታችሁን ለመቀስቀስ አይደለም። ኖ እግዚአብሔር አይኔን ካልከፈተ ውስጣችሁ እንኳን ያለውን ነገር ማየት አልችልም እንዴ። ለዛ እኮ ነው እግዚአብሔር በመካከላቸው እየተመላለሱ እና ማርያም እና ዮሴፍ እየተመላለሱ ሰው እኮ አያውቅም። የበራላቸው ሁለት ሰዎች ናቸው፣ ስምዖንና ሐና ናቸው የበራላቸው እኮ። እና መሲሁ መጥቷል ያሉት እኮ ሁለት ሰዎች ናቸው እኮ። ከዛ ደግሞ ምንም የማይጠበቁ እረኞች እኮ ናቸው። ስለበራላቸው ያብራልህ በሉት። አጠገባቸው ያለውን ሰው ውስጥ ያለውን ነገር ያብራልህ በሉት። ካልበራ አይሆንም። አያችሁ፣ እግዚአብሔር ክብሩን መግለጽ ሲፈልግ ወደ ዝቅተኛ ቦታ ይመጣል፣ ወደ ማይሆን ሰፈር ይመጣል። ለዚህ ነው በአንደኛ ቆሮንቶስ ላይ ሲጻፍ ምናምንቴ የሆነው አለ የሚለው። ምናምንቴ ራሱ ቃሉ የሚገርም ምናምንቴ ወደ ሆን ነው፣ ዓለም ወደሚንቃቸው ነው ጌታ የመጣው። መጣና የዓለምን ጥበብ በምናምንቴዎች አሳፈረ። ሃሌሉያ ዋው! ለዚህ ነው የእግዚአብሔርን ጸጋ ከሰው ጋር አንቀላቅለው፣ ከሰው ችሎታ ጋር አንቀላቅለው። የሰው ችሎታ ነው። የእግዚአብሔር ጸጋ ግን ልዩ ነው፣ በጣም ልዩ ነው። ይኸውላችሁ በጣም የሚገርም ነገር ላሳያችሁ። እግዚአብሔር እነሱ ቤት ዮሐንስን ፈልጓል አልኳችሁ አይደለም? ይህ ዮሐንስን ሕይወት ባጭሩ እንመልከተው። መጥምቁ ዮሐንስ በእርግጥ የእግዚአብሔር እንጂ የነሱ አለመሆኑን፣ የነሱ አይደለም የእግዚአብሔር ነው። ለምን ብትሉኝ ከተወለደ ጀምሮ እስከተገለጠበትና ክርስቶስ ኢየሱስን አሸር እስካደረገበት ቀን ድረስ መጽሐፍ ቅዱስ ሲነግረን ያደገው በምድረ በዳ ነበር ይላል። ገብታችኋል? ቤት ማሙሽ እያልክ እንትና የልጄ እያልክ የምትልከው ሰው አጥተሃል። ወልደህ የለም። አጠገባችሁ ያለውን ሰው ባንተ ውስጥ ያለው የእግዚአብሔር እንጂ የራስህ እንኳን አይደለም በሉት። ኧረ እባካችሁ ተናገሩ። እየገባችሁ ነው ማውራው? ባንተ ውስጥ ያለው የእግዚአብሔር ነው፣ የራስህ እንኳን አይደለም። ይሄ በሄሱ በምድረ በዳ ነው ያደገው። ይኸውላችሁ በምድረ በዳ ነው ያደገው። ትዳር አልመሰረተም፣ ልጆች አልወለደም። የኖረው በምድረ በዳ ነው። ደግሞ ህይወቱም ያለቀው ገና በልጅነት ነው። በ30 ዓመቱ ነው ህይወቱ ከዚህ ምድር ላይ ያለፈው። ምን ማለት ነው? ተረገመ ነው የምንለው? ተረገሙ ነው የምንላቸው? እነሱን ምንድን ነው የምንላቸው? ኖ ዮሐንስ የእግዚአብሔር ነው። አንተ ውስጥ እግዚአብሔር ሊሰራ የሚመጣው ነገር የራሱ ነው። ከራስህ ውጣ፣ ከራስሽ ውጪ። እኔ እውነቴን ነው የምላችሁ። ያው ሊልሻ እዚህ ያለች ልጆቻችንን የእግዚአብሔር ሐሳብ እንዳለባቸው አድገን እያየን ነው የምናሳድገው። በፍጹም ከኛ ራሱ ሊሄዱ ይችላሉ። ምክንያቱስ የጌታ ናቸው፣ የኛ አይደሉም። አንዳንድ ጊዜ እንደ ወላጅ ልንጨነቅ ስንጀምር እምላት ነገር አለ። ምን አስጨነቀን? የጌታ ናቸው፣ የጌታ ናቸው። ለምን? ባንተ ውስጥ ሐሳብ ያለው እግዚአብሔር አለ። ሃሌሉያ። አንድ ቀን ዘካርያስ በምድቡ ተራ ይላል ቁጥር 8 ላይ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ በሥርዓተ ክህነቱ መሰረት ወደ ጌታ ቤተ መቅደስ ገብቶ ለማጠን በዕጣ ተመረጠ ይላል። እግዚአብሔር ወደ እርሱ የመጣበት ቀን ምንም ስፔሻል ዴይ የለውም። ከቀናት አንዱ ቀን ላይ ነው የመጣው። እየሰማችሁ ነው አይደለ? ከዕለታት በአንዱ ቀን ነበረ የመጣው። ምንድነው የሚለን ነገር መሰላችሁ? ይሄ የሚለን ነገር እግዚአብሔር ወደ ህይወት የዘላለም ምክሩን ሊፈጽም ሲመጣ በወደደው ቀን እንጂ ጥሩምባ የነፋ እንደ ቆርቆራለያ መጣውልህ እያለ አይደለም። ስለዚህ ዛሬ አንድ ነገር እንድትሉ ፈልጋለሁ። በስፍራ ቁም በሉት። በስፍራችሁ ቁም። ይሄ አንዳንድ ሰው ምን ይላል? ሲመጣ በቃ የሆነ ሪቫይቫል ሰው ሲሰማ፣ አንዳንድ ሰው እዚህ ሰፈር ሪቫይቫል አለ ሲባል ውር ብሎ እንደ ዝንብ ሰው ይሄዳል።
በዚህ አይሰራም መንፈሳዊ ነገር እግዚአብሔር ባስቀመጠህ ቦታ ላይ ተቀምጠህ ነው የሚመጣው። መንቀዥቀዥ አያስፈልግም። በመንቀዥቀዥ አናገኘውም። የተቀባ በማሳደድ አናገኘውም። የተለቀለቀም በማሳደድ አናገኘውም። እግዚአብሔር በቦታ ነው የሚመጣው። በቦታ እሱ ብቻ አይደለም፣ ጌታ የሚመጣበት ቀን አይታወቅም። ለዚህ ነው ሁልጊዜ ባስቀመጠን ስፍራ ሊያገኘን የሚገባው። ይኸውላችሁ ካህናት በባህሪው ቀላል አገልግሎት አይደለም የሚያገለግሉት። ይሄን እንድትረዱ ፈልጋለሁ። አንዳንዱን ነገር ስናነብ ዝም ብለን አውዱንም ስለማናስብ ወይም ደግሞ ጥሩ ጥናት ጠለቅ ያለ ጥናት ሳናደርግ እንቀርና እንዲሁ በቃ ታሪክ ብቻ እናደርገዋል። ስሙ 24 ሰዓት ነው ካህናት የተቀያየሩ የሚያገለግሉት። ደሞስ አይቋረጥም አገልግሎቱ። እኛ እሁድ ሮብ አርብ እያልን ለምንገናኘው እነሱ ግን ከሳምንት እስከ ሳምንት እየተቀያየሩ አያቋርጥም። ይርስ እንግዲህ 1000 ዓመት አላልኳችሁም? በአብያና በዘካርያስ መካከል 1000 ዓመት በሙሉ 24/7 ማለት ነው። ይሰማችሁ ነው። አደገኛ ትጋት ይጠይቃል። አደገኛ ስፍራ ላይ መቆም ይጠይቃል። ይውላችሁ በመጮህ አይደለም እግዚአብሔርን ካልወረድክ ወይ ውረድ ወይ ፍረድ እያለ ዛሬ ካልመጣ ሌሊቱን ካልመጣ ነገ ጧት የለውም እያልኩ አንዳንዶቻችን እኮ እያስፈራራ ነው። ነግሬያለሁ ይው ካልመጣ የለውም እኔ ከዚህ በኋላ እያለ። ስሙ እግዚአብሔር በቦታ ላይ ይፈልጋል። በቦታሽ ላይ ይፈልግሻል። ታውቃላችሁ በጣም ልብ ይነካል። ዘካርያስ ምንድነው የሚለው? በምድቡ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ ሁሌ እየተመቸ ይመስላችኋል? ከስሜትህ በላይ ነው መሰጠት። ከስሜትህ በላይ ነው። ከፍላጎቶችህ በላይ ነው። ከምርጫዎችህ በላይ ነው። ተሰማኝ አልተሰማኝ፣ ተመቸኝ አልተመቸኝ፣ አገልግሎት በዚያ አይወሰንም። ቀጥ ብለህ ቁም፣ አምላክህ ይመጣል። አሜን አሜን። ለምን? ስፍራችን ላይ ይፈልገናል። በስፍራችን ላይ ነው እግዚአብሔር የሚመጣው። ይኸውላችሁ ውጣ ውረዳለሁ ህይወቱ፣ የካህናት ህይወት ከፍተኛ ውጣ ውረዳለሁ። ይሄንን ብዙ ሄዳችሁ ማጥናት ትችላላችሁ። ለምሳሌ አሳን ብትመለከቱ ስንት ጊዜ ተስፋ ቆርጧል። ሄዳችሁ ከመዝሙር 73 ጀምራችሁ እስከ መዝሙር 83 ድረስ ስለ አሳፍ ህይወት ብታነቡ ምን ያህል በቃ ደክሞት፣ አረ ጌታ ሆይ ምንድነው እኔ እዚህ ኃጢአተኛ እየተባረከ እኔ እዚህ ያለው በቃ እንዲሁም አልሄድም እግዚአብሔር ቤት ብሎ ደግሞ እንደገና ተጎትቶ እግዚአብሔር ቤት ይሄዳል። አጠገባችሁ ያለውን ሰው ተጎትተን ቢሆን ና እንጂ ስፍራን አትልቀቅ በሉት። ዛሬ ስፍራችሁን አትልቀቁ። በሞቅታ እግዚአብሔር ቤት ውስጥ አንገኝ። በሞቅታ በፈቃዱ ነገር ላይ እንገኝ። በዴዲኬሽን እንገኝ። ምክንያት አለው። የእግዚአብሔር ጸጋ የሚሰራው በዛ ውስጥ ስለሆነ ነው። አሳያችኋለሁ። ያው ለዚህ ነው ለጢሞቴዎስ ያለው በአንተ ያለውን የጸጋ ስጦታ ቸል አትበል ብሎ ምዕራፍ 4 ቁጥር 14 ለአንደኛ ጢሞቴዎስ ይሄንን ሲናገር እናያለን። እንግዲህ ይውላችሁ እግዚአብሔር ወደኛ ይመጣል። የፈለገው ነገር እኛ ውስጥ አለ። የፈለገው ሊወስድ ሲመጣ በስፍራችን ሆነን እንጠብቀው። የካህናት ህይወት ምን ይመስለኛል መሰላችሁ? በዚህ ቃል ልትገለጽላችሁ። ምንም ነገር በህይወቴ ቢሆን የሚሆንልኝ እዚያው እግሩ ስር ነው። ሰማችሁ? ምንም ነገር በህይወቴ ቢሆን የነዚህ ካህናቶች የመሰጠት ህይወት ምንም ነገር በህይወቴ ቢሆን የሚሆንልኝ እግሩ ስር። አዎ ነቀፌታ ሊሉኝ ይችላሉ። አዎ ጎዶሎ ሊሆን ይችላሉ። ልጅ የለህም ልባል ይችላለሁ። ብዙ ታሪክ ሊወራ ይችላል። እኔን ግን ብታዩኝ አሁንም በጸጋው በስፍራዬ ነኝ። ለምን? ምንም ነገር ከሆነ በህይወቴ የሚሆነው እግዚአብሔር እግር ስር ነው። ሌላ ሰፈር ሊሆን አይችልም። እግዚአብሔር ካልበቃን ምንም አይበቃንም። ይኖቁ እግዚአብሔር ካልበቃን ምንም አይበቃንም። ምን ይላል መሰላችሁ? ምሳሌ 27 ቁጥር 8 ከቤቱ ወጥቶ የሚባዝን ሰው ጎጆዋን ለቃ እንደምትባዝን ወፍ ነው ይላል። ዋው! ቁጥር 11 የጌታን መልአክ ከዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩ ግን እንዲህ አለ፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣
ስሙንም ዮሐንስ ትለዋለህ ብሎ አለ። መልአኩ የት ነው የተገለጠለት? አናግሩኝ ቶሎ። በጸሎት ስፍራ ነው። በአገልግሎቱ ስፍራ ነው። በተመደበበት ስፍራ ነው። ሊሆን በሚገባው ስፍራ ላይ ነው መንፈስ ቅዱስ የመጣው። እኔ ዳውንታውን ስለሆንኩ ዳውንታውን መምጣት ትችላለህ አትበሉት። እግዚአብሔር በጉልበታችሁ ያግኛችሁ። ዋው! እኔ አንዳንዴ ምን ያለው መሰላችሁ? ጸጋ እንዴት እንደሚያረግ ሳስብ መጸለይ እንኳን እኮ ሲያቅተን በርከክ ብለን አቃተኝ ጌታ ሆይ እስቲ ጸጋ ይፍሰስ ብትሉት እኮ የሚገርም የእግዚአብሔር ጸጋ በእኛ ላይ ይፈሳል። ጸጋ እኮ አስደናቂ ነገር። የእርሱ ጸሎት፣ የዘካርያስ ጸሎት ልጅ ነው። እግዚአብሔር ሲመልስ ደግሞ የተወለደው ልጅ ለእግዚአብሔር ዘላለማዊ ምክር መፈጸሚያ ነው። ስለዚህ ምን አለ? ስሙን ማን ትለዋለህ አለው። ዮሐንስ ትለዋለህ። ደስ አይልም? ስሙን ማን ትለዋለህ? ይኸውላችሁ ከዘካርያስ በፊት ዮሐንስን ያውቀዋል። ውይ ገብቷችኋል? ከዘካርያስ በፊት ከኔ በፊት ልጆቼን ያውቃቸዋል። በጣም እስካንተ ደርገህ ተጨርሰሃል። በእግዚአብሔር ፊት በሉት አንድ ሰው ታውቀህ ተጨርሰሃል። ደስ አይልም? ከነ ስሙ እኮ ነው የነገረው። ስሙን ማን ትለዋለህ? ዮሐንስ ትለዋለህ። ምን ማለት ነው? እግዚአብሔር ስም ሲሰጥ ከነ ዴስቲኒ ከነ ፍጻሜ ነው። ስማችን የፍጻሜያችን ነገር ነው። የተግባራችን የሚሽናችን ምልክት ነው። ስለዚህ እግዚአብሔር ኦልሬዲ ገና ልጁ ሳይወለድ ምን ብሎታል? ስሙ እንዲያውም ዮሐንስ ነው። በዚህን ያክል ደረጃ እኮ እየታወቅን ነው እየኖርን ያለ ነው። ያስባለኝ ነገር ዮሐንስ ማለት ጸጋ ማለት ነው። ይሄ ነው ያስባለኝ። ዮሐንስ ማለት የስሙ ትርጉም ጸጋ ጸጋ። በብሉይ ኪዳን ዮሐንስን ምን ብሎ ይተረጉማል? የእግዚአብሔር ምሕረት፣ የእግዚአብሔር ሞገስ። ዮሐንስን በአዲስ ኪዳን ይተረጉማል ጸጋ ብሎ ይተረጉማል። ስለዚህ እግዚአብሔር አሰበ፣ ያስታውሳል። ምኑን ያስባል? ቃለ መሐላውን፣ እግዚአብሔር ቃል ኪዳኑን ያስባል ሲል ያሰበው ምንድነው? ጸጋን ወደ ሰው ልጆች ይዞ ሊመጣ ነው። እንዴ ወንጌል አይገርምም? እናንተ በዚህ ዘመን መኖራችን እንደኛ እድለኛ ሰው አለ? እንደኛ ብርሃን የበራለት ሰው አለ? እንደኛ ነገር የተገለጠለት ሰው አለ? ለዚህ እኮ ነው አባቶች አይተው እኛን አይተው ወይኔ ከነሱ አንዱ ባደገኝ ብለዋል። ናፍቀውታል። እነሱ ናፈቁት፣ እኛ ግን አገኘ ነው። ጸጋ። ሃሌሉያ። አንተ ቤት እግዚአብሔር የጸጋ ስራ እንዲወለድ ይመጣል። የሰው ጡንቻ ሳይሆን፣ የሰው አቅም ሳይሆን፣ የሰው ብርታት ሳይሆን አንተ ጋር እግዚአብሔር ሲመጣ የሚፈልገው ያንተን ስራ አይደለም፣ የጸጋውን ስራ ነው በአንተ ውስጥ የሚፈልገው። ይሰማችሁ ነው? የጸጋውን ስራ ነው በአንተ ውስጥ ሊሰራ የሚፈልገው እንጂ አንተ የምትሰራው። እኔ ይቅርታ አድርጉልኝና አሁን ይሄ እየገባችሁ ስትሄዱ ጸጋ የሚባለው ነገር እየገባችሁ ሲሄድ አንዱ ድክም የሚያደርገው ንግግር ምን ታውቃላችሁ? ሰው ይመጣል አንድ ነገር ስታው አልችልም እንደው ምን አለ ሙጥጥ አድርጎ ካፋችሁ ላይ በወሰደው አንድ ነገር እኔ አልችልም ያስችለኝ እንኳን አይባልም። እንደው እስቲ ልጸልይና እሱ ይርዳኝ አይባልም። እንደው ጥርቅም አድርገህ 4 ነጥብ አስቀምጠህ አልችልም ብለህ ዘግተህ ትሄዳለህ። እስቲ ጸጋ በሉ እባካችሁ። እስቲ ጸጋ በሉ እስቲ። ኧረ ጸጋ በሉ እስቲ። ጸጋ እኮ ማለት ታሪክን የሚቀይር ነው። ጸጋ ማለት እኮ መሆንና ማድረግ የማትችለው ነገር ውስጥ ተገልጦ ላይ የሚያስደርግህ ማለት ነው። የሚያደርግህ ማለት እኮ ነው። አንድ ገረድ ፊት ካደ የተባለ ጴጥሮስ አይደለ እንዴ? 3000 ሰው ፊት ቆሞ በመንፈስ ቅዱስ ኃይል ሲናገር አቤት የእግዚአብሔር ጸጋ እንዴ! እርግጠኛ የምናውቀው ጴጥሮስ ነው እስኪባል ድረስ እባካችሁን
በአእምሮ ማሰብ ለአእምሮ እሳቤዎች ብቻ ይሆንልን። የእግዚአብሔር ስራ ግን በጸጋ ነው። መንፈሳዊ ነገር ግን በጸጋ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ይሄንን ሲሰራ እናያለን። እግዚአብሔርን ጸጋ ቁጥር 14 ላይ እስከ 17 ድረስ ዮሐንስ ምን እንደሚሰራ ይናገራል። እዛ ያነበብነው ቅድም ማለት ነው። ምክንያቱም እሱ ሲወለድ ይሄን ያደርግልኛል ብሎ ያለው ማለት ነው። ስምህን ብቻ አይደለም የሚያውቀው በሉት፣ የሚልክበትንም ነገር ያውቃል አንተን በሉት። ሚሽንህንም ኦሬዲ አውጥቶልሃል በሉት። ዳዊት ያለው ቃል ለዚህ ብዙ ይፈታልናል። መዝሙር 139 ከ16 እስከ 17 ዓይኖችህ ገና ያልተበጀውን አካሌን አዩ፣ ለእኔ የተወሰኑልኝም ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገቡ። አምላክ ሆይ ለእኔ ያለ ሐሳብ እንዴት ክቡር ነው! እሱ ብቻ ነው አይደለም፣ ቁጥሩስ ምንኛ ብዙ ነው። ከኛ ያረጀ የእግዚአብሔር ሐሳብ አለ። ከኛ የቀደመ የእግዚአብሔር ሐሳብ አለ። ፕሊዝ የዘጋነውን ፋይል እንክፈት። እግዚአብሔር በስራ ላይ ነው። ማይጠቅም የሚባል እዚህ ጉባኤ ውስጥ የለም። እያንዳንዱ ይፈለጋል። የሚፈለገው ደግሞ በምታስቡት ልክ አይደለም፣ ባሰበው ልክ ነው የምትፈለጉት። ባሰበው ልክ። እሱን ደግሞ እናንተ አትናገሩትም፣ ፍቀዱለት። እርሱ በእናንተ የጸጋን ስራ ይሰራል። በነገራችን ላይ ይሄን ነው የምፈልገው ብለን ወስነን የእግዚአብሔርን ስራና አቅም ይሄን የገባን ብለን መስራት ምንድነው የቸገራቸው? ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የሰው ልጅ የቸገረው ምንድነው? መሲህ ይመጣል እኮ ሲባል ስንት ትንቢት ተንብዮ ኖሯል እኮ ለሺህ ዓመታት። የቸገራቸው ምንድነው? እንዴት እንደተገለጠን ያልገባቸው። አረ አሁን አንድ ነገር በሉ፣ ጸጋው ባንተ ይሰራል፣ ስራው ሲገለጥ ግን ታውቀዋለህ በሉት። ዛሬ ለማወቅ አትፈልጉም። ዛሬ ማወቅ ሳይሆን ያለብን ለጸጋው ራሳችንን አሳልፈን ነው መስጠት ያለብን። እየሰማችሁኝ ነው? ቆይ ምን አንዳንድ ሰው በጣም እንትን ነው ቢዝነስማን ቁጭ ብለው አስበው ምን ልታረግ ፈልገ ነው ይሄን አርግ የምትለኝ? ምንድነው ውጤቱ? የት ለመድረስ ነው? አይ ይሄኛው እንዲያውም ከዚህ በፊት ታውቃለህ 7 ጊዜ ሰርተው ፌል ባደረገ ነገር አስጀምሮ እንደገና እንደሚያሰራ አቤት 7 ጊዜ ወድቀን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። 7 ጊዜ ፌል አድርጎብህ በቃ አንተ በአንተ ኤክስፒሪየንስ ከዚህ በኋላ 8ኛ ሊኖር አይችልም ስትል 8ኛ ሚሊዮን አለ ገና ይልሃል ጌታ። that is grace። ያ ነው ጸጋ። ዛሬ ወደ ጸጋው ዓለም እንግባ፣ ወደ ጸጋው ዓለም እንግባ። ብዙዎች በመወለዱ ደስ ይላቸዋል። ይህንን ልለፈው አሁን ከጊዜያችን አንፃር እንዳለ እዛ ላይ መተንተንና ማንበብ ትችላላችሁ። በጣም ልብ ይነካል ለምን እንደፈለገው። እቺኛውን ብቻ ላንብባት። ሉቃስ 1 ከ76 እስከ 79 ላይ እንደዚህ ይላል። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ። ትንሽ ዝቅ ብለህ አለልህ። የልዑል ነቢይ ትባላለህ፣ የጌታን መንገድ ለማዘጋጀት በፊቱ ትሄዳለህና የኃጢአታቸውን ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን ዕውቀት ትሰጥ ዘንድ ከአምላካችን ጥልቅ ምሕረት የተነሳ የንጋት ፀሐይ ከሰማይ ወጣችልን። ይኸውም በጨለማ ለሚኖሩ በሞት ጥላ ውስጥ ላሉት እንዲያበራና እግሮቻቸውን ወደ ሰላም መንገድ እንዲመራ ነው ይላል። ቁጥር 67 እስከ 75 ላይ አሁን አላነበውም። ከ67 እስከ 65 ላይ ሄዳችሁ ግን ስታነቡ ምን ይላል? እዛ ላይ ሲናገር በቅዱሳኑ አፍ ነቢያት እንደተናገረው ማዳኑን ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ይህንንም ያደረገው ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ይላል። ሃሌሉያ። ምሮ ሄደን ስንመለከት ዘካርያስ እኔም ሚስቴም አርጅተናልና ይህ እንዴት ሊሆን ይችላል ሚል ጥያቄ አቀረበ። ይኸውላችሁ ጥያቄው የሰው ችሎታ ጉዳይ ሳይሆን የእግዚአብሔር ጸጋ ችሎታ ጉዳይ አይደለ? ምክንያቱም ጸጋው ዮሐንስ ራሱ ማለት ጸጋ ነው። በጸጋው ነው ራሱ ኤልሳቤጥ የምትጸንሰው። የእግዚአብሔር እኮ ምሕረት በብሉይ ምን አልኳችሁ? የእግዚአብሔር ምሕረት የእግዚአብሔር ሞገስ ይባላል። በአዲስ ኪዳን ተገልጦ የእግዚአብሔር ጸጋ ይላል። ስለዚህ አሁን ምንድነው የሚላት? እንዴት ይሄ እኔም ኤልሳቤጥም ምኖች ነን
አርጅቻል፣ ከዚህ በኋላ እንዴት ሊሆን ይችላል? ምን እንዳለው ታውቃላችሁ? መልአኩ እኔ እኮ በእግዚአብሔር ፊት የምቆመው ወይ ሃሌሉያ፣ እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ። መልእክት ይዤ የመጣሁት በጥሩምባ ሰምቼ ሳይሆን ከዋናው ምንጭ ነው። ከዙፋኑ ፊት እኮ ነው መልእክት ይዤልህ ለአንተ እምመጣው። ልርዳህ አለው መልአኩ። ደስ ሲል ልርዳህ አለው። እንዴት ትረዳኛለህ አለው። ዲዳ ሆናለሁ። ለምን? ተናግረ ሰፈር ከምትበጠብጥ የእግዚአብሔር ስራ ተሰርቶ እስከሚያልቅ ድረስ ሚውት ሳትደረግ አንተ ራስህ እመን በሉት። አጠገባቸዋለሁ ሰው እመን፣ የጸጋው ስራ ባንተ ይገለጣል። አንዳንዶቻችን ድምጻችን ሚውት ተደርጓል በትውልድ መካከል። ምንም ከኛ ቃል የሚያልፍ ለትውልድ በረከት የሚሆን ነገር ይጠፋል። ለምን እንደሆነ ታውቃላችሁ? አለማመን ስንማቴ ነው። ጸጋው እንዳይሰራ ማድረግ። ሚውት ከመደረግ ዝም ዲዳ ከመደረግ ማመን። ስለዚህ ልገላግልህ አለውና ገላገለው። ቸርነት አደረገለት። ዋው! ይኸውላችሁ ምን ይላል እዚህ ላይ ያለው ቃል በጣም ልብ ይነካል። ጊዜውን ጠብቆ የሚፈጸመው ቃል። እቺ ቃል ደስ አትልም? ጊዜውን ጠብቆ የሚፈጸመው ቃሌን ስላላመንህ ነው ያለው። እቺ ቃል አትገርማችሁ? ጊዜውን ጠብቆ የሚፈጸመውን ቃሌ። እኔ አንድ ነገር ልንገራችሁ፣ አይደለም እግዚአብሔርን ሰው እንኳን አምነን የሆነ ነገር ሰጣለሁ ብለን ስንት ወር እንታገሳለን አይደለ? ከሰው እግዚአብሔር አይበልጥም? ከሰው እግዚአብሔር አይበልጥም? ይኸውላችሁ ሉቃስ እዛው ቀደም ብየዋለሁ 72 እስከ 73 ይህን ያደረገው ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ለአባታችን ለአብርሃም የማለው መሐላ ለማሰብ። ለምንድን ነው እግዚአብሔር የሚያስበው ብላችሁ የሚሰራው ብላችሁ ብትነግሩኝ፣ ሲጀመር ያሰበው ራሱ ነው። እየሰማችሁ ነው? አሁን እዚህ ጋር ልጅ ትወልዳለህ ያለው ማን ነው? እግዚአብሔር ነው ያለው አይደለ እንዴ? እሱ ባለው አንተ ከሱ ጋር እንዴት ትጣላለህ? ገብቷችኋል? እሱ እኮ ነው። ባይሆን ቃልህን ጠብቅ በለው። እሺ ቃሉን ወይም ደግሞ አምነህ ጠብቅ እንጂ እንዴት ራሱ ባመጣው ከራሱ ጋር ትካሰሳለህ? ችግር እንዴት እዛ ላይ ትወድቃለህ? ስለዚህ እግዚአብሔር ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመነህ ነው ያለው። ስላላመነህ እግዚአብሔር የሚናገረውን የሚሰራው በሰው ጊዜ ሳይሆን በራሱ ጊዜ ነው። ይኸውላችሁ እቺ ትልቅ ቁም ነገር ናት። ፈለጋችሁት ነገር ላይ ጻፉት። እግዚአብሔር ሲናገረኝ ማመን እንጂ መጠየቅ አያስፈልገኝም በሉ። እንደው ከሶሻል ሚዲያ መንፈስ እግዚአብሔር ይጠብቀን። እንደው የሶሻል ሚዲያ የሚባል ነገር ዓለምን አሳበዳት እኮ። ምን ማለት ነው? ማመን እኮ አልተቻለም ዘንድሮ። ለምሳሌ ያመንከውን በሙሉ ይጠየቃል። እየሰማችሁኝ ነው? እግዚአብሔር ብትል እግዚአብሔር ይጠየቃል። ኢየሱስ ብትል ኢየሱስ እንደው እንዳናምን እኮ ነው ትልቅ ጥረት ያለው እኮ። እኔ አንድ ነገር ልንገራችሁ። ሴትየው አሉ ጉባኤ ላይ ይመጣሉ፣ ይጨፍራሉ፣ ይጮሃሉ፣ ያሸበሽባሉ። ጉባኤ በጠበጡ አሮጊት ናቸው። ከዛ እርዳታ ድርጅት ቸርች ውስጥ አለና ብርድ ልብስ፣ ቆንጆ ብርድ ልብስ አዲስ ጠቅልለው ሰጧቸውና እማማ ይሄው እንግዲህ ይሄ ለእርሶ ነው፣ ከዚህ በኋላ እችኛዋን ቀነስ አድርጓት ብለው አሏቸው። ጨፈራውን ከዛ እሳቸው መጡ። የሚቀጥለው ሳምንት ተቆነጠነጡ። በቃ ተወጥረው ያዙት እንደምንም። በቃ ሊፈነዱ ደረሱ። 1 ሳምንት አለፈ፣ 2 ሳምንት መከራ ያዩ፣ 3 ሳምንት በቃ ሊፈነዱ ደረሱ። 4ኛው ሳምንት ላይ ምን ነው ብርድ ልብስን እንካ ብለው ቀጠሉ። አረ ወገኖች
እግዚአብሔር ይርዳን። መጠየቅ በመጠየቅ እኮ ጨረስን። ምን ማረጋገጥ? ምንድን ነው የምታረጋግጡት? የእግዚአብሔር ቃል ሲናገር ቃል 7 ጊዜ ከተፈተነ ወርቅ ይልቅ አይደል? 7 ጊዜ በእሳት ካለፈ ወርቅ ይልቅ የተፈተነ ነው ይላል ምሳሌ 30 ላይ። ምንድን ነው በየዘመናቱ ሁሉም እንደ አዲስ ገና ከእንቦቀቅላ ሁሉ ከመሬት የወጣ ሁሉ ምንድን ነው አሁን አንተ የምታደርገው ብሎ የሆነ ሚጢጢ ነገር የምንጠይቀው ምንድን ነን እኛ በዚህ በሰማይና በምድር ጌታ ፊት? እውነቴን ነው የምነግራችሁ። ታውቃላችሁ እንደ ማመን ቀላልና የሚሰራ ነገር የለም። it works ጌታን ማመን። ስለዚህ ጥያቄ ከማብዛት ይልቅ እኔ ማወራው ስለሰው አለ እግዚአብሔር ጋር ነው የምነግራችሁ። እግዚአብሔርን ከመጠየቅ ይልቅ የተናገረውን እንመን። ሁሌ ሲናገር ምን ለማለት ፈልገህ ነው አንበለው። አለማመን የእግዚአብሔርን ሐሳብ ከሰው ሕይወት ያጎድላል። ለዚህ ነው እግዚአብሔር እንግዲህ እንዳልኳችሁ ዲዳ አድርጎ ዘካርያስን የረዳው ያገዘው። ስለዚህ ቁጥር ልጨርሰውና እዚህ ላይ ያበቃለሁኝ። 23 እና 25 ላይ እንግዲህ ምን ቃል አለ? ዘካርያስም የአገልግሎቱ ወቅት በተፈጸመ ጊዜ ወደ ቤቱ ተመለሰ ብሎ እግዚአብሔር ቃል ይናገራል። ይሄ ቃል በጣም ልቤን ይነካኛል። የአገልግሎት ምድቡ ለ1 ሳምንት ነበር በዛ ዘመን የሚሰጠው። አንድ ካህን ለ1 ሳምንት ማገልገል አለበት። ስለዚህ ያንን የአገልግሎት ሳምንቱን ጨርሶ ነው ወደ ቤቱ የተመለሰው። በሌላ ቋንቋ ያው ዲዳ ሲሆን የሚገባው ነገር አለ። ዲዳ ሲሆን የሚገባው ነገር ምንድነው? ኦኬ እግዚአብሔር እንደሆነ ገብቶታል። ግን ችግሩ ምንድነው? ዲዳ ተደርጓል። አንዴ አረ እግዚአብሔር እንደሆነ ገብቶታል። ነገር ግን አልቸኮለም። የተሰጠውን ኃላፊነት ስፍራውን ለቆ ቆይ በቃ እግዚአብሔር ተናግሮኛል ብሎ ጥሎ አልሄደም። ምድቡን ጨርሶ ነው ሄደው። እኔ ዛሬ አንድ ነገር ልንገራችሁ። በእግዚአብሔር ጸጋ ተማመኑ። ሰው በእግዚአብሔር ጸጋ ሲተማመን በእግዚአብሔር ያርፋል። እየሰማችሁኝ ነው? ጸጋ ያሳርፋል። ጸጋ በመንቀዥቀዥ አይደለም፣ በማረፍ ነው። በጸጥታና በመታመን ኃይል ይሆንላችሁ። እኔ ጌታ ኢየሱስ ምን አለ? ሕይወት እንዲሆንላችሁ እንዲበዛላችሁ። መልካም እረኛ በጎቹን ምን ያደርጋቸዋል? ያሰማራቸዋል ይላል። አትሯሯጡ፣ በጌታ ፊት ማረፍ እንልመድ። ጨርሶ ነው የሄደው እና እግዚአብሔር ግን እንዳለው ኤልሳቤጥ ጸነሰች። የዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ተናግሮ አያደርገውምን? ተስፋ ሰጥቶስ አይፈጽመውምን? የሚል ቃል አለ። እግዚአብሔር ቃል ሲናገር ከዛ በኋላ በመጨረሻ ምን ይላል? 5 ወራት ራሷን ሸሸገች። የተስፋውን እርግጠኛነት እየተጠባበቀች ነበር የቆየችው። እግዚአብሔር ግን ቅዱሱን ኪዳን አሰበ። አሜን። እስቲ የምስራች በሉ። እግዚአብሔር ቅዱሱን ኪዳን አስቧል በሉ። ስለዚህ ነው ዛሬ ክርስቶስን በእኛ ሕይወት ሊገልጠው ሲመጣ፣ የጸጋው ታላቅነትና ብርታት በእኛ ሕይወት ሊገለጽ ሲመጣ እግዚአብሔር ቃሉን ያስባል። እግዚአብሔር ተስፋውን ያስባል። እግዚአብሔር የተናገረውን ያስባል። ስለዚህ ነው ዛሬ እንደ ዘመኑ አንሁን፣ እንደ ቃሉ እንሁን። ተሰማችሁኝ አይደል? እንደ ዘመኑ ክርስትና እንሁን፣ እንደ ቃሉ እንሁን። ቃሉ ሕያው ነው። ተነስተን አብረን እንጸልያለን።